አስፈላጊ ከሆነ ብቻ ነው ጽፎልን የሚሆነው፣ ካልሆነ ደግሞ ዝም ብሎ ጥሎ ነው የሚሆነው፣ ወደ ሌላ ቤት ይሄዳል ማለት ነው ካልተመቸ ነው። ስለዚህ የሚያሳትፍ ርዕስ ይዘሽ ከመጣሽና እርስ በርስ የሚያገናኝሽ፣ እርስ በርስ የሚያወያይሽ፣ እርስ በርስ የሚያማምርሽ ርዕስ ይዘሽ ከመጣሽ ግን ያ ሰው ሳይወድ በግዱ ይመጣል፣ አንቺ ጋር ይገባል፣ ገብቶ ሀሳብ ይሰጣል፣ አስተያየት ይሰጣል፣ ሰብስክራይብ ያደርግሻል፣ ላይክ ያደርግሻል። በዚህ ሰው ተጠቀምሽ አልተጠቀምሽም፣ በዚህ ላይ ደግሞ ንጹህ ቻናል ይዘሻል። ገባሽ? ስለዚህ ከዚህ ሁሉ አደጋ ትቆጠቢያለሽ። እኛ እኮ ዳጣ መጣች ዳጣ ሄደች ማለት እኮ አቅቶን አይደለም፣ ግን ምንድነው የምናገኘው ነው። ነገ ጠዋት ወየ ወየ ቢባል ምንድነው የሚባለው? ይሄንን ነው ማሰብ ያለብሽ። ዩቲዩብ ደግሞ ያመጣው እኔ ብዙ ጊዜ ተናግሬያለሁ። ዩቲዩብ አንድ ቀን መጥረጊያውን ይዞ ይመጣል። መጥረጊያውን ይዞ የመጣ ቀን ግን አዳሜ ጠረግርጋችሁን ያወጣችሁና ታርፉታላችሁ። ምክንያቱም ያሺው ጠቅላላ የሰው ስራ ነው። ስለዚህ ዞር በይ ከዚህ ካለሽ ምንድነው የምታደርጊው? እኔ የምለው ቆይ አሁን እኛ እሺ እናንተ በራሳችሁ ቪዲዮ እየሰራችሁ ያላችሁት የእናንተን ማን ነው ይዞት ይኖራል ያለ አሁን ዋስትና አላችሁ? ያኔ እርግጠኛ ናችሁ? በሚገባ እኔ ልንገርሽ፣ የራስሽ ስራ ከሆነ የመከራከር መብትም